ገሃነም ሄደህ አይተኸው? እኔ ስለ አምላኬ ጠንቅቄ አውቃለሁ። ቆይ ስለ አምላኬ ተነገረኝን ጠንቅቄ አውቃለሁ። ስለዚህ ሶስት አካል ስል ጠንቅቄ አውቄ ነው። አንተ አምላክ ታውቃለህ፣ ይበላል ይጠጣል፣ አይተኸዋል እያልከኝ ሳላድፍን ስለሆነ አይበላም አይጠጣም። ሚስት ስላጣ ደግሞ እዛ ተገትሮ እግሩን አጣምሮ ተቀምጧል። ተረጋጊ። ሾረስ ነው የሚሆንባችሁ እናንተ ጋር ይከፋባችኋል። ተረጋጊ። አታጥፈው አንዴ ተረጋጊ። ላስወርድሽ ነው አለ ሚዩት አድርጊ። በጣም ኢንተራፕት እያደረግሽ ነው። በጣም እየጮሽ ነው። ስለዚህ አምላክሽ ጭንቅላት ይኑረው አይኑረው ማታቂው እኮ አንቺ ነሽ። እኔን አትጠይቂኝ። እጅ ሰተሹ፣ እግር ሰተሹ፣ ተረከዝ አይሚን ባት ሰተሹ፣ ጭንቅላት አላቅም ያልሽው አንቺ ነሽ። እኔ አይደለሁም። አምላክሽ የምታመልኪው የተገጣጠመ ይሁን የተነጣጠለ አላቅም ያልሽው አንቺ ነሽ። እኔ አይደለሁም። ወንድም አሁን መስመሩን ወደ ሌላ አሁን እኔን አልጠየቅም። እኔ ነኝ ወይ? ቆይ እኔ ነኝ? ጠይቀኝ ልመልስልህ። አምላክሽ ባት አለው የለውም? ይኸውልህ አጠያየቅ ከራሱ በጣም ነው የሚያስጠላው። እሺ ገነትና ፍጡርን ከፈጣሪ ጋር ታገናኝ። ኖ አሁን እዚህ ጋር አንተ እኮ እያልከኝ ያለኸው አንተ እኮ እንደ ፍጡር እኮ ነው እያወራለሁ። እኔ ፍጡርን ከፈጣሪ ጋር ምሳሌ አድርገሽ አትስጪ። ለእኔ ከሆነ ለአንቺ ከሆነ ለአላህ ስለሚስማማው ምሳሌውን እቀበላለሁ። ጥራት ይገባው። ኖ በሩቅ ሚስጥር ታምናለህ ብዬ የጠየቅኩህ ለዛ ነው። ሩቅ ሚስጥር ምንም አገናኘው? ኢየሱስን አይተኸዋል? እዚህ ላይ ለምሳሌ አገናኘውም። ፕሬስ አዳምጪ። ሩቅ ሚስጥሩንም አያገናኘውም ከዚህ ጋር የተያዘ ክርስቶስ ገልጦልኛል። አዎ አንድ አዳምጪ። አላየሁትም ማለት ያልተገለጠልኝም ማለት አይደለም። እኔ የተገለጠ አምላክ ነው ማምለከው። ተገልጦልኛል፣ ተገልጧል። ዛሬም ነገም የኛ የተገለጠ ሕያው አምላክን ነው የምናመልከው። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ልጁ እንደገለጸልን እንደተረከልን የተነገረ ማለት ነው። ቁርአንሽም ላይ ሱራ 3 49 ላይ ገይብ የሆኑትን ነገሮች እንኳን ኢሳ እንደሚናገር እንደሚያውቅ ይናገራል። ስለዚህ እኛ አምላካችን ጉዳይ ላይ በግልጽ ተነግሮናል። ቃል ነው የሚቀው ይ እናንተ ጋር ደግሞ ስንመጣ የተገለጸላችሁ እንዴት ወሲብ ማድረግ፣ ስንት ማግባት፣ ገነት ውስጥ ሁር ላይን የሚባሉ አሉ። ድንግልናቸውን ሴቶችን ስትወስዱ ድንግልናቸው ይመለሳል። ብዙ ምግብ በትልቅ እየሳህን ትበላላችሁ። ሰፊ በብርጭቆ ጠጅ ወይን ትጠጣላችሁ። ጡታቸው ግትር ያለ ሳክ ማያደርግ ነው። ትልልቅ በየ60 ማይሉ ሴቶች የሚቆሙ አሉ። ይሄ ነገር ተገልጦላችኋል። ሽንት ቤት ገብታችሁ ስትወጡ ምን ማለት አለባችሁ? ስገቡ ምን ማለት አለባችሁ? ምግብ ስበሉ እንዴት ነው እሱ? ቂጣችሁን በየትኛው እጃችሁ ነው መታጠብ ያለባችሁ? ወሲብ ስታደርጉ ምን ማለት አለባችሁ? ስንት ባሪያን ወሲብ አድርጋችሁ ከዛ እንዴት ነው እሱ? በጾም ወቅት ላይ የፃን ልጅን በእጇ እንዴት ወሲብ ማድረግ አለባችሁ? በአዳምጪ የእናንተ ጋር በደንብ የተገለጸ ነው ማውራው። ስለ አምላክሽ ሲባል ግን አልተገለጠም። ስንት አካል አለው አምላክሽ? አላቅም። የተገጣጠመ ነው የተነጣጠለ? አላቅም። ይወርዳል። እንዴት ነው የሚወርደው? አላቅም።